السلام عليكم ورحمة الله وبركاته. لمناح تسمينت ያለበት ወቅት ልመናሽ ባዶ ማይቀርበት ወቅት የረመዳን ወር ረመዳን የዱዓ ወር ነው። ረመዳን ዱዓ የምናበዛበት ነው። በረመዳን አንቀጾች መካከል አላህ ዱዓውን አስገባ። ኩቲበ አለይኩም الصيام ብሎ ጀመረና ከዛ በኋላ ወኢዛ ሰአለከ ዒባዲ ብሎ ስለ ጾም ህግ ከተናገረ በኋላ ስለ ዱዓ አላህ አነሳ። ቀጥሎ ስለ ጾም ቀጠለ። ምንድነው ሚስጥሩ ከተባለ ረመዳንና ዱዓ ቁርኝነታቸው በጣም የተጠናከረ ነው። አንደኛ ጾመኛ የሚያደርገው ዱዓ ሙስተጃብ ነው። በሐዲስ የተገለጸው ጾመኛ የምታደርገው ዱዓ ሙስተጃብ ነው። ኢፍጣር ሰዓት ላይ የምታደርገው ዱዓ ሙስተጃብ ነው። ጭንቅ ብሎሃል፣ ጭንቅ ብሎሻል፣ መግቢያ መውጫ አጣሽ፣ መግቢያ መውጣ አጣህ ወንድሜ፣ ነገሮቹ ስብስብ ሆኖብህ ክራውድ ሆኖብህ ተጨናነክ፣ ያልተዘጋውን በር ሁሌ ክፍት የሆነውን በር የአላህን በር ሁሌ ደብድቦ ሁሌ አንኳኳ፣ ሁሌ አንሳ፣ ጨቅጭቀው። አላህ ሲጨቀጨቅ የሚወድ ጌታ ነው። ሁሌ ነዝንዘው፣ ሲነዘነዝ የሚወድ ጌታ ነው። አላህ ሳይለመን ሲቀር ይቆጣል። መን ለም የስአልላህ የግደብ ዐለይ። አላህን ማይማጸን አላህን ማይለምን አላህ ይቆጣበታል። አላህ እንዲደሰትብህ ለምነው። ኡድኡኒ አስተጂብ ለኩም፣ ለምኑኝ እቀበላችኋለሁ። አላህ እቀበላችኋለሁ ብሎ ቃል ኪዳን ከሞላ ቃል ኪዳኑ የሚሞላ ጌታ ነው። አንተ ብቻ እጅን አንሳ፣ ሀጃህን ለምነው። በሩ ዝግ ያለውን ጌታ ሁሌ ለምነው። የሰው ልጅ ሲለመን ይቆጣል፣ ይከፋል። አላህ ሲለመን ይደሰታል። የሰው ልጅ ሳይለመን ሲቀር ይደሰታል። አላህ ሳይለመን ሲቀር ይቆጣል። ዩኑስን እንዳስደሰተው፣ ዘከርያን እንዳስደሰተው፣ ነቢዩን በድር ላይ እንዳስደሰታቸው፣ ኢብራሂምን ከዛ ጭንቀት ነጃ እንዳለው፣ ሙሳን ከጠላቱ እጅ ነፃ እንዳወጣው አላህ አንተንም ያውጣሃል። ልጅ የለህም፣ አላህን ለምነው። የዱዓ ወርን ያለኸው እህቴ አላህን ለምኙ፣ አላህ ልጅ ይለግስሻል። ትዳር የለህም፣ አላህን ለምነው። ጎረቤት አዛረገህ፣ አላህ እንዲያስተካክልህ አላህን ለምነው። ቤት የለህም፣ አላህን ለምነው። ዱንያ ጠበበብህ፣ ርዝቅ ጠበበብህ፣ አላህን ለምነው። አላህ ሲለመን ይደሰታል። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ፣ እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታም የተብቃቃ ጌታ ማለት አላህ ነው። ስለዚህ ሁላችንም ድሃዎች ነን፣ ከጃዮች ነን። ቢሰጥ ማያልቅበት ጌታ ማለት አላህ ነው፣ የዓለማቱ ጌታ። ስለዚህ አላህ አንድ ባሪያው እጁን አንስቶ ሲለምነው በባዶ ሊመልሰው ያፍራል አሉ። ስለዚህ ይቀበልሃል፣ ይቀበልሻል። እርግጠኛ ሆነሽ ለምኙ። ኡዱኡላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ስለዚህ አላህ ለምኑኝ ብለዋል፣ እንለምነው። እጅሽን አንሺ፣ እጅህን አንሳ። ቀልብህን ተመስጠህ ወደሱ ተሰብስበህ ለምነው። ዱዓ ሲደረግ ወደ ሌላ ቦታ አታስብ። እንዲያከክ ወሬ ያየህ ዱዓ እንዳታድርግ። መመሰጥ ይፈልጋል። ልብህን ለአላህ ስጠው፣ አላህ ይቀበልሃል። እርግጠኛውን አላህ ይቀበልሻል። እርግጠኛውኝ አላህ ያንተንም ያንቺንም የኔንም የሙስሊሙ ማህበረሰብን ጭንቀታችንን አስወግዶ ዱዓችንን ሙስተጃብ ካደረገላቸው ባሪያዎች መካከል አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።